ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አሰልጣኝ ማህደር ነው ከኛ ጋር ቆይታ ያደርጋል። አሰልጣኝ ማህደር ነው በኢትዮጵያ ስፖርት አካዳሚ የእግር ኳስ አሰልጣኝ ነው። በተለይም ሴቶች ላይ ለበርካታ አመታት እነ አረጋሽ ካልሳ የመሳሰሉ ተጫዋቾችን ለትልቅ ደረጃ ያበቃ አሰልጣኝ ነው። በአካዳሚው የነበረውን የስራ እንቅስቃሴ ምን ያህል ልጆችን ለትልቅ ደረጃ አበቃ የሚሉትን ጉዳዮች እናነሳለን። አያይዘንም አካዳሚዎች ላይ መስራት ለሀገራችን የእግር ኳስ እድገት ምን ሚና ይኖረዋል የሚሉ ሀሳቦችንም በተጨማሪነት የምናነሳ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዞ መኮንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። ኮች አክብረን ስለመጣህ እናመሰግናለን። እንኳን ደህና መጣህ ብያለሁ። እኔም እንግዳ ስላደረጋችሁኝ አመሰግናለሁ። እናመሰግናለን። ለመግቢያ ያህል በዚህ ውድድር አመት ለወራቶች ያህል በሴቶች ፕሪሚየር ሊግ ቂርቆስ ክፍለ ከተማን እያሰለጠንህ ነበርና ፕሪሚየር ሊጉ በሰሞኑን ተጠናቋል። አንተ የነበርክበት ክለብ ወርዷል ወደ ከፍተኛ ሊግና ረጅም ጊዜ አልቆየህም በክለቡ። ምንድን ነበር ምክንያቱ? በመውረዱስ ምን ተሰማህ እንደ ቀድሞ አሰልጣኝ? በጥሩ ስሜትና በረጅም እቅድ ነበር ስራ የጀመርነው። ግን ቂርቆስ ብቻ ሳይሆን ሌሎች አንድ ሁለት ክለቦች ሞካክሬ አምናም እንዲሁ በጣም አጫጭር ነው የነበረው ቆይታዬና በኔ ግምገማ አሁን ያው የመጣሁት ከኢትዮጵያ ስፖርት አካዳሚ እንደመሆኑ የኔ ምልከታ ነው። እንግዲህ ደግሞ እዛ አካባቢ ስንለያይ ከሰዎቹ ጋር ስንነጋገር የነሱ ደግሞ ሌላ ምልከታ ሊኖር ይችላል። ግን ያው የኔ ምልከታና አረዳድ ትልቁ ያው ዲቴልሱ ይቅርና የፕሮፌሽናል ፍሪደም አለ አካዳሚ ውስጥ እና ያንን ነፃነት የለመድኩ ስለሆንኩ የሆነ መስመር እንደታለፈ ከተሰማኝ ፕሮፌሽናሊ ያንን ፍሪደም አጥቻለሁ ብዬ ካመንኩ ያው በፍቅር በመለየት አምናለሁና ስለዚህ የነበረው ነገር ያ ነው። የነበረን አጭር ቆይታ ነው። 3 ወር አካባቢ ሰርቻለሁ። በዛ ጊዜ ውስጥ ለመቀራረብ ሞከርን፣ ታገልን። ስለዚህ ክለቡ እንደ ክለብ አለኝ የሚለው ባህል አለ፣ ስታንድ አለ። ያ ደግሞ ለኔ የኔን ፕሮፌሽናል ፍሪደም ይነካል ብዬ ስላመንኩኝ ቁጭ ብለን ተነጋገርን። ስለዚህ ለመለየት ወሰንንና በሰላምና በመግባባት ነው የተለያየ ነው። በፕሪሚየር ሊግ ደረጃ ቢቆይ ኖርማሊ ምንም አይደለም፣ አሁንም ሰርቶ መመለስ ይቻላል። ግን ቢቆይ መልካም ነበር። ደግሞ የብዛሚነትም 3-4 ወር እዛ ጆይን እንዳረገ እንጀራ እንደበላ እንደሰራ ሰው ይሄ ሲሆን ማየት ደስ አይልምና ቢቆይ ጥሩ ነበር። ያው የነበርክበት ክለብ ለወራቶች ያለም ቢሆን የሰራህበት ክለብ ስለሆነ ለመግቢያ ያህል በተወሰነ መልኩ ሀሳብ እንድሰጥበት ያደረኩት ለዛ ነውና በዛሬ ቆይታችን በደንብ አካዳሚ ላይ የነበረውን ጊዜ በስፋት እናነሳለን። እንግዲህ በኢትዮጵያ ወጣቶችና ስፖርት አካዳሚ 10 አመት በላይ ቆይተሃል። በዚያ ቆይም በርካታ ልጆች ለትልቅ ደረጃ አብቅተሃልና ከ10 አመት በፊትም ወደ አካዳሚው ከመሄድ በፊት ታዳጊዎች ላይ ፕሮጀክቶች ላይ የመስራት የረጅም ጊዜ ልምዱ ነበረ። ምን ይመስል ነበረ በልጅነት ጊዜ በእግር ኳሱ ያለፍክበት መንገድ? እግር ኳስ በመጫወት በጉዳትና ሌሎች ተጨማሪ ምክንያቶች በትልቅ ደረጃ ገፍቼ መጫወት አልቻልኩም እኔ እግር ኳስ። ስለዚህ ቶሎ ነው ያቆምኩት። ስልጠናው ግን እንግዲህ በትክክል እዚህ ጋር ተጀመረ ባይባልም ያኔ ገብቶኝ አሰልጣኝ ስለመሆን አስቤ ምናምን ሳይሆን መጀመሪያ ሰፈር ውስጥ ያው ታላላቆቻችን እኛን ያሰለጥናሉ። ምናልባት አሁን ይሄንን ፕሮግራም የሚያዩ ጓደኞቼ እና ታናናሾቼ ሊያስታውሱ ይችላሉ። ስለዚህ ከኛ ከፍ ያሉት ሰዎች እኛን ሲያሰለጥኑ እኔ ደግሞ ታናሾቼን በ2 አመት በ3 አመት የሚያንሱኝን ታናናሾቼን አሰለጥን ነበርና በጊዜው አሰልጣኝ መሆን ስጫወትም ማለት የተጫወትኩ ማለት አሰልጣኝ መሆን የሚለው ሐሳብ ስላለ ሳይሆን ያንተ ትልልቆች የሚያደርጉት ነገር ልክ ነው ብለህ ስለምትከተል በዛ ሁኔታ ውስጥ ነው። ግን የሆነ አሰልጣኝ ማንነት በልጅነቴም ነበረ ብዬ ያሰብኩት አሁን አሰልጣኝ ኮንኩኝ በኋላ ነው። ሁለተኛ ስጫወትም ብዙም ከጓደኞቼ ጋር ይሄ እንደ ቡድን ማድረግ ካለብን ጉዳዮች ጋር አሁን ባለው ፕሮፌሽናል ቋንቋ ታክቲካዊ ጉዳዮች ላይ እኔ ጓደኞቼ እንዲያደርጉ እንድንተጋገዝ መፈልገው መንገድና ጓደኞቼ የሚፈጽሙት መንገድ ስለማይመቸኝ ምንድነው በተለምዶ ነጭናጫ አይነት ተጫዋች ነበርኩኝና ቅጽል ስሜም ስቶችኮቭ ነበር። ደግሞ የስቶችኮቭ አድናቂ ነኝ፣ ቡልጋሪያዊ ተጫዋችና እሱም ትንሽ ቁጡ ነው ሜዳ ላይ ምናምን ምንድነው እኔ ባሰብኩት ልክ ለምን አላሰቡም ብዬ እከፋ ነበር። ግን አሁን ላይ ሲገባኝ ያ የአሰልጣኝ ማንነቱ መሰጠቱ መረዳቱ ቀድሞም ስለነበረ እነሱና እኔ መሀል ጋፕ እንደነበር አልረዳም በጊዜው። ስለዚህ ለምን አታደርጉም በሚል እጨቃጨቅ ነበርና ትንሽ ነጭናጫም ነበር። ዞሮ
እንግዲህ ማንነት መገንባት የጀመረው ያኔ ነው የሚል ነገር ነው ያለኝ። ግን በስርዓት አሰልጣኝነት የሚባለውን በፕሮጀክት ደረጃ ማሰልጠን የጀመርኩት አንድ ካቫሎ የሚባል ኤንጂኦ ነበር በምኖርበት አካባቢ። አዲስ አበባ ንፋስ ስልክ ጎተራ አካባቢ ነው ተወልጄ ያደግኩት። ልዩ ስሙ ሸሌፖ የሚባል አካባቢ ሰው እዛ አካባቢ አንድ ኤንጂኦ ነበር ካቫሎ የሚባል ኤንጂኦ። ከሚሰራቸው ስራዎች አንዱ ታዳጊ ወጣቶችን በፕሮጀክት ያው በዋነኝነት እንዲሰራ የሚፈልገው ካራክተራቸው ላይ ነው። ግን እግር ኳስ ደግሞ የብዙ ታዳጊዎች ሴንሲቲቭ ኤሪያ ስለሆነ በዛ ተገብቶ ካራክተራቸው ላይ እንዲሰራ ይፈልግ ነበርና ያንን ቡድን የማሰልጠን እድል ነው ያገኘሁት። ስለዚህ 6 ዓመት አካባቢ እዛ ፕሮጀክት ላይ አሰልጥኛለሁ በልጅነት ከነበረው ነገር ማሻገር። ከዛ በኋላ በደንብ አሰልጣኝ የመሆን ፍላጎት ከፍ ያለ ሲመጣ ንፋስ ስልክ የወንዶች ቡድን ብሔራዊ ላይ የሚሳተፍ ቡድን ነበርና ደሞዝ አይከፍሉኝም፣ ግን ሰርቭ ላረግ ልምድ ለማግኘት በሚልም አንድ 7-8 ወር አካባቢ ሰርቻለሁ ከቡድኑ ጋር። ከዛ በኋላ ነው እንግዲህ አካዳሚ ጆይን ያደረኩት ማለት ነው። በአንተ የእግር ኳስ ህይወት በአሰልጣኝነቱ ከ10 ዓመት በላይ በአካዳሚ ስትቆይ እንደው ምን አገኘህ? አጠቃላይ ቆይታ እንዴት ትገልጸዋለህ? በአካዳሚው የነበረን ጊዜ እንደ አካዳሚም እንደ ሀገርም ከኛ የሚጠበቀው በተለይ ከአካዳሚ አሰልጣኞች በቡድን ደረጃ ትልቅ ስኬቶችን ማምጣት ሳይሆን ግለሰቦችን የሚፈልገው ቦታ ማድረስ ነውና ከዛ አንፃር በሴቶች 10 ተጫዋቾች ስማቸውም በዘርዘር ማንሳት እንችላለን። 10 ተጫዋቾች የኢትዮጵያ ብሔራዊ ቡድን ወክለው መጫወት ችሏል። በተለያየ እድሜ ደረጃ ከ17 ዓመት በታች ከ20 ዓመት በታች እና ዋናው ብሔራዊ ቡድን ላይ ማለት ሴቶች። በወንዶች ደግሞ 4 እንግዲህ አንድ የሴት አንድ የወንድ ባች ነው ያስመረቁት። ሌላኛው የወንድ ባች አሁን እየተሰራ ነው፣ ሶስተኛው ቲም ማለት ነው። ስለዚህ ከወንዶቹ 4 ልጆች ሀገራቸውን ማገልገል ችሏል። ሴቶቹ ላይ 10 ልጆች ስማቸው ማንሳት ካስፈለገ ያው የአካዳሚዎች ትልቁ ቁም ነገር ቅድም አንተ ስትል እንደነበረው ያው አካዳሚው ራሱ በውድድሮች በሴቶች እግር ኳስ ላይ ይሳተፋል። ግን ደግሞ ትልቁ አላማው በብሔራዊ ቡድን ደረጃ በክለብ ደረጃ ከዛ አካዳሚ ወጥተው ሀገራቸውን የሚጠቅሙ ማድረግ ራሳቸውንም እንዲለውጡ እንዲጠቅሙ ማስቻል ነውና አካዳሚው በባለፉት 10 ዓመታት ለትልቅ ደረጃ ያበቃቸው ልጆች ብናነሳቸው መልካም ነው ብዬ አስባለሁ። አሁን በአካዳሚው እየሰሩ ለሚገኙ ልጆችም ትልቅ መነቃቃት ስለሚፈጠር ትክክል ነህ። አንደኛ በማስረጃም ለአድማጮች ከማስረዳት አንፃር፣ ሁለተኛ እንዳልከው በዚህ ሰዓት አካዳሚው ላይ እየሰሩ ያሉ ልጆችን ሞዴል አድርገው መውጣት እንደሚችሉ ከሰሩ እነዛ ልጆች የደረሱበት መድረስ እንዲችሉ ስለሚረዳም ጭምር ከሴቶቹ አሁን በታንዛኒያ የምትገኘው አረገሽ ካልሳ እሷ በሶስቱም የእድሜ እርከን መጫወት ትችላለች። ከ17 ዓመት በታች ከ20 ዓመት በታች ነው ዋናው ብሔራዊ ቡድን። እስካሁንም ብሔራዊ ቡድን እያገለገለች ነው። ደግሞ ከሀገር ወጥተው መጫወት ከቻሉ ጥቂት ሰዎችም አንዷ ነች። በእርግጥ እንደ ሀገር ያለን ኮሚኒኬሽን ውስን ስለሆነ እንጂ ከዚህም በተሻለ ደረጃ መጫወት ትችላለች። አሁን አፍሪካ ውስጥ ታንዛኒያ ነው መጫወት ያለችው። የታንዛኒያ ሊግ በንጽጽር የተሻለ እይታ የሚያገኝ የሚቀረጽ ልጆች ዶክመንት ማስቀመጥ የሚችሉበት ነው። ከገቢ ማንዛር ካየነው ያው ዶላር ስለሆነ የተሻለ ጥቅም አለው። ከኤክስፖዠር ልጆቻችን ፕሮፌሽናል ሳቢው ትክክል በተለያየ ዓለም ላይ የመጫወት ኤክስፖዠርም ደግሞ የራሱ የሆነ ነገር ስላለው እንደዛ ስላመነን ሄዳለች። የተሻለ ምድል ነበራት። ምናልባት አሁን ፕሮሰስ ላይ ያሉ ጉዳዮች አሉ ሳይል ከምናነሳ ዞሮ በተሻለ ዓለም በተሻለ የእግር ኳስ ደረጃ መጫወት ትችላለች። አንዷ አረጋሽ ነች። ሌላዋ መሳይ ተመስገን ነች። በዚህ ሰዓት የኢትዮጵያ ንግድ ባንክ ነው የምትጫወተው። እሷም እንደዚሁ ያላለቁ ግን የተሻሉ እድሎች አሏት። ደግሞ ስላላመንበት የተውናቸው እድሎችም አሉ። ላቲቪያ ድረስ የመጫወት እድል አግኝታለች፣ መጥቶላታል። ይሄን የኢትዮጵያ እግር ኳስ ፌዴሬሽንም ያውቃል። ግን ዝውውሩ ላይ ጤናማ ያልነበሩ ነገሮች ወይም እንደዛ ያመናቸው ጉዳዮች ስለነበሩ ያረጋሽና የሷን ጉዳይ አቁመው ነው ዞሮ እሷም በተሻለ ዓለም መጫወት ትችላለች። በዚህ ሰዓት የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ቡድን ተጫዋች ነች። ሌላኛዋ ሲሳይ ገብረዋድ ነች። ሲሳይ ገብረዋድ እሷም አሁን የኢትዮጵያ ንግድ ባንክ ነው የምትጫወተው። ብሔራዊ ቡድን በተለያየ እድሜ ደረጃ እሷም አገልግላለች። 2016 ደግሞ የኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች ነበረች። ሌላ አራተኛዋ ፎዚያ ማመር ትባላለች። ፎዚያ ማመርም በተለያዩ ክለቦች ተጫውታለች። በዚህ ሰዓት መቻል ነው የምትገኘው። ከአካዳሚ ተመርቃ እንደወጣች አዲስ አበባ ከነማ፣ ከዛ በኋላ ንግድ ባንክ፣ ከንግድ ባንክ በኋላ ድሬዳዋ ከተማ፣ ከድሬዳዋ አርባ ምንጭ፣ አሁን ደግሞ መቻል የስፖርት ክለብ እየተጫወተች ነው። ሌላዋ ፋና ዘነበ ነች። ፋናም እንዲሁ ተመርቃ ከወጣች በኋላ ቅዱስ ጊዮርጊስ፣ መብራት ኃይል፣ ንግድ ባንክ እንዲሁም ዘንድሮ እኔ ስለነበርኩኝና ትንሽ የተስተጓጎለ የእግር ኳስ ህይወቷን ከፍ ማድረግ ስለነበረብን
ወደ ቂርቆስ መታ ነበር። ያው እኔ ባለመቆየቴ ያሰብነው ነገር ማሳካት አልቻለም። ሌላዋ ንግስት አስረስ ትባላለች። እሷ በዚህ ሰዓት መብራት ኃይል ነው የምትገኘው። ከዚህ በፊት ቅዱስ ጊዮርጊስና አዲስ አበባ ከነማ ተጫውታለች። እሷም እንዲሁ ብሔራዊ ቡድን አገልግላለች። ሌላዋ ትዕግስት ኃይሌ ትባላለች። አሁን በዚህ ሰዓት ዘንድሮ ሰርፕራይዝ ቲም የሆነው በአሰልጣኝ ኤርሚያስ የሚመራው ልደታ ክፍለ ከተማ ነው ያለችው። ከዚህ ቀደም ቅዱስ ጊዮርጊስ፣ መብራት ኃይልና ንግድ ባንክ እሷም እንዲሁ ተጫውታለች። ጄኔራሉ ቁጥሩን ሰጠ ነው ዋና ዋናዎችን ከተጠቀስ ባንቺ በዚህ ሰዓት መቻል ትገኛለች። ሌላዋ ከንባቴ ነች። እሷም እንዲሁ አዳማ ከነማ ትገኛለች። እነዚህ ብሔራዊ ቡድን ያገለገሉ ናቸው ማለት ነው። ሌላ ግን በፕሪሚየር ሊግ ደረጃ የሚገኙ እንዲሁ እሌኒ ቂርቆስ አለች፣ እሌኒ አበበ የምትባል። ህይወት ዳንኤል መቻል ትገኛለች። ህይወት የምትባል ደግሞ ልጅ አለች። እሷም አንበርቾ ነው ያለችው። አስቴር ደጋረገ በባህር ዳር ከነማ ትገኛለች። አስቴር ሞላ ልደታ ክፍለ ከተማ ትገኛለች። ከዛ ውጭ በከፍተኛ ሊግ ደረጃ እና ይፍቱ ስራ በለውና የትና የት ደግሞ ንፋስ ስልክና ሸገር አሁን ሻምፒዮን መሆን የቻለው ሸገር እየተጫወቱ ይገኛሉ ማለት ነው። ከሞላ ጎደል እነዚህ ናቸው። ሴቶች ላይ እናነሳለን፣ ግን በወንዶችም ቅድም 4 ልጆች እድሜያቸው የሚፈቅድ የነበረው ያንን ስለነበረ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ተጫውተዋል። ካሊድ አረብ ይባላል። አሁን በኢትዮጵያ ንግድ ባንክ በኢትዮጵያ ቡና ከ20 ዓመት በታች ቡድን ውስጥ ነው ያለው። እሱ ብሔራዊ ቡድን ተጫውተዋል። ሌላ ተስፋ ማርያም ኑርዬ ነው። እሱም መቻል ተጫውተዋል። አሁን አዲስ አበባ ከነማ ነው በዚህ ዓመት የተጫወተው። ግብ ጠባቂ ነው። እሱም እንደዛው ተጫውተዋል። ሳህለዲን ኑር አህመድ የሚባል አሁን ኢትዮጵያ አዲስ አበባ ከነማ ከ20 ዓመት በታች እየተጫወተ ያለ አለ። ሌላው በረከተ ወርቁ የሚባል በዚህ ሰዓት በባህር ዳር ከነማ ከ20 ዓመት በታች እየተጫወተ ያለና 4ቱ እንዲሁ በኔሰር ሰልጥነው ያለፉ እና ሀገር ማገልገል የቻሉ ተጫዋቾች ናቸው ማለት ነው። ያው የሴቶች ቁጥር በጣም በርካታ ነው። ከናንተ አካዳሚ ወጥተው በክለብ ደረጃ በብሔራዊ ቡድን ደረጃ ሀገራቸውን መጥቀም ማገልገል የቻሉ ልጆች በርካታ ናቸውና እንደው አካዳሚው ከተመሰረተ በኋላ ይሄ እንደ ሀገር ሴቶች እግር ኳስ ላይ የፈጠረው ተጽዕኖ ቀላል አይደለምና እንዴት ትገልጸዋለህ? እሱን ኮች ትልቅ ነገር ነው የሚጠበቅበት። ጥሩ ነገር የተሰራ ነው የሚል እምነት አለኝ። ስቲል መስተካከል ማድረግ ያለባቸው ነገሮች ቢኖሩ፣ ሴቶች ደግሞ ያው እንዳልኩ አሁን ሃይፖቴቲካሊ ጥናት ይፈልጋል ስለ ሴትና ስለ ወንድ ማለት ለምንድን ነው እኩል ስኬታማ ያልሆኑት፣ በሴቶች ተጽዕኖ ፈጥራቸዋል፣ ለምንድን ነው ወንዶች ላይ የሚሉ ጥያቄዎች አሉ። አሁን አንዱም ጥናት እሱን ፋክት አሳይቶናል። ከዛ ሃይፖቴቲካሊ የተቀመጡ ሪዝኖች አሉ። ያ ሃይፖቴሲስ ግን በጥናት መመለስ ስላለበት ያ ዳይሬክሽን ተቀምጧል። በቀጣይ እሱን ተከትሎ የሚኖሩ ጥናቶች ደግሞ ትክክለኛው ምክንያት ያሳዩናል። ሁለተኛው የኛ ስትራክቸር ነው። እንግዲህ እንደ ተቋም ልናስተካክል ከቻለን ወደፊት በጥናት መመለስ ያለበት ነገር ወንዶቹ ላይ እየተወዳደርን ያለ ነው የእድሜ ቡድኖች ላይ ከ17 ዓመት በታችና ከ20 ዓመት በታች ነው። የልጆቻችን እድሜ ያንን ስለሆነ የሚፈቅደው ኢቭን እሱም አካባቢ በራሱ ከኛ ግቢ ተመርቀው 3-4 ዓመት የሆናቸው ልጆች ክለቦች ላይ ከ20 ዓመት በታች ሆነው እናገኛቸዋለን ብዙ ጊዜ። የኛዎቹ ደግሞ ፍሬሽ ሰልጣኞች ሆነው ማለት ነው። እና የውድድር ፎርማታችን የእድሜ ገደብ ስለሆነ ማክሲመም አንድ ልጅ በጣም ጥሩ ችሎታ እንኳን ቢኖረው የሚታየው በ17 ዓመት በታች አሰልጣኝ ወይም ከ20 ዓመት በታች አሰልጣኝ ነው። ሴቶቻችን ግን ከ17 ዓመት በታች ሀገር አቀፍ ውድድር ስለሌለ ባይ ዲፎልት ሲኒየር ሊግ ላይ ነው የሚገቡት። የእድሜ ገደብ የሌለው ውድድር ላይ ነው የሚገቡት። ቀጥታ ትልቁ ሊግ ላይ ይገባል። ትክክል ነው። አሁን ባለው ሁኔታ ከፍተኛ ሊግ ነው እሱ ማለት በሀገር አቀፍ ደረጃ በሁለተኛ ደረጃ ያለው ውድድር ነው። ግን የስታተስ ጉዳይ ካልሆነ የእድሜ ገደብ የለውም። ስለዚህ ብሔራዊ ቡድን የሚያሰልጥኑ አሰልጣኞች ያንን ውድድር የማየት እድላቸው ሰፊ ነው። ክለብ የሚያሰልጥኑ አሰልጣኞች አሁን ወንዶቹ ጋር ከ20 ዓመት በታች አሰልጣኝ ወይም ከ17 ዓመት በታች አሰልጣኝ አምኖብህ ቢወስድ ብዙ አይደለም። ከ20 ዓመት በታች ያሉ አሰልጣኞችና ከ17 ዓመት በታች አሰልጣኞች ወደ ዋናው ቡድን ማደግ ላይ ያላቸው ሚና ብዙ አይደለም። ስለዚህ ዋና ቡድን አሰልጣኞች እነዛ ልጆች የማየት እድላቸው ጠባብ ነው የሚል፣ ሴቶቹ ደግሞ በአቋራጭ ያንን እድል አግኝተዋል የሚል ሁለተኛ ሃይፖቴቲካል ሪዝን አለ ማለት ነው። ሴቶቹ ላይ በደንብ ተጽዕኖ እየፈጠሩ ነው። በብሔራዊ ቡድን ደረጃ ብዙ ጊዜ በቁጥር ብዙ ናቸው። ይሄ ማለት ልጆቻችን የአካዳሚ ሰልጣኞች ከመግባታቸው በፊት አካዳሚ ጆይን ከማድረጋቸው በፊት የደከሙባቸው አሰልጣኞች አሉ። ከኛም ከወጡ በኋላ እግር ኳስ ቀበበል ስለሆነ ያገዟቸው ባለሙያዎችና አሰልጣኞች አሉ። ያ ተደምሮ ነው። ግን በጣም ቤዚክ የሚባለው የእግር ኳስ ጊዜያቸው በጣም ክሪቲካል የሚባለው ጊዜያቸውን አካዳሚ ውስጥ ስላሳለፉ ነው በዚህ ደረጃ ያነሳና ያለ ነው። እነዛም ሰዎች ክሬዲት ይኖራቸዋል። ዞሮ ግን ዶሚናንሲው ከፍተኛ ነው። በእርግጥ ከዚህ የተሻለ መስራት ይጠበቅብናል። በምቹ የስራ ኢንቫይሮንመንት ውስጥ እየሰራን
ስለሆነ ማለት ነው። ዶክ አካዳሚው ተጨማሪ ልጆችን ኤክስፔክት ታደርጋለህ? ከአካዳሚ ወጥቶ ከሀገር አልፎ በፕሮፌሽናል ደረጃ መጫወት የሚችል ልጆች እናገኛለን ብለህ ታስባለህ? ቅድም የመሳይ ተመስገንን አንዳንድ ሙከራዎች ስታነሳልኝ ነበር። በሚገባ የመጀመሪያው ነገር አሁንም በኢትዮጵያ ሴቶች ፕሪሚየር ሊግ የሚጫወቱ ሪዘርቭ የሚያደርጉ እንዳልከው እና ሀገር ያለን ኮሚኒኬሽን ውስን ነው። በተቋምም ደረጃ በግልም ደረጃ ደካማ የኮሚኒኬሽን ስኪል ነው ያለን። ሊጋችን ዴይ ቱ ዴይ ኦርጋናይዝ በሆነ መንገድ አይቀረጽም። ልጆቻችን ዶክመንት ኦርጋናይዝ ማድረግ አይችሉም። ከዛ ደግሞ ይሄ ፕሮፌሽናል ሜንታሊቲው ራሱ ልጆቹም ዶክመንቶቻቸውን ይዘው ስታት ይዘው አሰልጣኞችን በዚህ ደረጃ አግዘዋቸው ውጪ መጻጻፍ መሞከር እንደዚህ ላይ በግለሰብ ደረጃ እንደ ሀገርም ድክመቱ አለና ያ በደንብ ሪዘርቭ የሚያደርጉ ልጆች አሉ። እነዛ ልጆች ከዚህ እየወጡ ያሉት እንደ ፌዴሬሽንም በቂ ኮሚኒኬሽን የለንም። እንደ ተቋም የኛም የኢትዮጵያ ስፖርት አካዳሚ ተቋማዊ ግንኙነት ግለሰቦች ባለሙያዎች የሚሞክሩት ከፍ ዝቅ ያለ ነገር አለ። ግን በተቋም ደረጃ ግን እንደዛ አይነት ግንኙነታችን ማስፋት ልጆቻችን እንዲታዩ በነገራችን ላይ የአንዲት ሀገር እግር ኳስ ለማደግ በተለይ በአፍሪካ ደረጃ አሁን ዌስተርኖቹን አይተህ ከሆነ እግር ኳሳቸው ያደገው አብዛኞቹ ዌስት አፍሪካ ሀገሮች የአውሮፓ አካዳሚዎች አሉ እነዛ ሀገሮች ውስጥ እና አንዱ የእግር ኳስ ማደጊያ መንገድ እንዲያውም እንዳቋራጭ የሚቆጠረው እሱ ነው። ያንን የሚጋብዝ ስርዓት መዘረጋት ያስፈልገናል። አሁን እና አጂባዴ ነው ሻላ እነዚህ መጥቶ አይተናል። ባሉበት ቦታ እንደ ፐርፎርም እንደሚያደርገው አይተናል። እንግሊዝ ፕሪሚየር ሊግ ይታያል ዛሬ ሴቶቹ የኛ ልጆች በጣም የሚመጥኑ ልጆች አሉ። ይሄንን እዚህ ቁጭ ብለን ስላወራን ግን የሚስተካከል ነገር አለ። የሆነ የተዘጋ ወይም በበቂ መጠን ያልተከፈተ የኮሚኒኬሽን ጋፕ አለ። እሱን እንደ ሀገር በደንብ ስትራቴጂካሊ መስራት ማስተካከል ይጠበቅብናል። እንዳልኩ የሚሞክሩ ግለሰቦች እንዳሉ አውቃለሁ። እኔ አካዳሚ ያሉ ጀምሮ የሞከርኩ ነው። እስካሁን ድረስ አልተሳካም። ግን እንደ ሀገር ቢሆን ያ ኮሚኒኬሽን ብንተጋገዝበት የተሻለ እድል አለ። አሁንም የሚመጥኑ ልጆች አሉ፣ የሚበቅሉም ደግሞ በጣም ተስፈኛ ልጆች አሉ የሚል እምነት ነው ያለኝ። ግን ያንን የኮሚኒኬሽን ጋፕ እስካልሞላን ድረስ ልጆቻችን የጋኑስ መብራት የመሆን እድላቸው የሚቀጥል ነው የሚሆነው እና እዛ ጉዳይ ላይ መስራት አለብን ብዬ ነው የማስበው። እግር ኳስ ላይ በተለይ ሴቶች ላይ እንግዲህ ባለፈው በአንተ አሰልጣኝነት አካዳሚ ምን ያህል ልጆችን ለብሔራዊ ቡድን አበቃ፣ ለክለብ ደረጃ አደረሰ የሚሉትን በስምም እያነሳን ለማንሳት ሞክረናል። ያው የአካዳሚው ስራ ቀጣይነት ያለው ስለሆነ ምናልባት አንተ በምትሰራበት እግር ኳስ ላይ አሁን ላይ የአካዳሚውን ቁመና እንዴት ትገልጸዋለህ? ነገ እንደነ አረጋሽ ካልሳ ያሉ እንደነ መሳይ ተመስገን ያሉ ተጫዋቾችን ድጋሚ ልታወጡ ልታሳድጉ የምትችሉበት ቁመና ላይ ትገኛላችሁ? አሁን እንግዲህ ያው እንዳልኩ የምሰጠው ሀሳብ ግለሰባዊ ነው። ከሌሎች ቦታዎች የተሻለ በአንጻራዊነት እንደ አካዳሚ ብዙ ማስተካከል ማሳደግ ያለብን ነገር አለ። ብዙ ሊያነጋግረን ይችላል። ግን በጣም ምቹ የሚባል የስራ ኢንቫይሮንመንት አለ። አንደኛ በጣም ጥሩ የሚባል ፕሮፌሽናል ፍሪደም አለ። ከዛ ውጭ ማዘውተሪያ ስፍራ አለ፣ ትጥቅ አለ። ልጆች ቦርዲንግ ነው የሚሰለጥኑት። ጥሩ የሚባል በንጽጽር ጥሩ የሚባል እድሜ ላይ ነው የምናገኛቸው። ለመግራት የሚያስችል እድሜ ላይ ነው የምናገኛቸው። ከዛ እኛ መኖሪያ እዛው ተመቻችቶልን ነው የምንሰራው። ልጆቹን በቅርበት እናውቃለን። አመጋገባቸውን ለመከታተል ሁኔታቸውን በሙሉ በቅርበት ለማገዝ የተሻለ እድል አለ። እንደ ሁሉ ይሄ ሁሉ ማነሳለ ነገር እንግዲህ ንጽጽር ነው ሌላ ቦታ ካለ ስልጠና። ስለዚህ የተሻሉ ልጆች ለማፍራት እድሉ አለን። ደግሞ ጥሩ የሚባሉ ባለሙያዎችም አሉ። ስለዚህ ይሄ ልጆች የማውጣቱ ጉዳይ የሚቀጥል ነው የሚሆነው። እንዳልኩ ግን እንደ ተቋም በግልጽ ማስተካከል የሚጠበቅብን ኢንተርናሽናል ግንኙነት ሊኖረን ይገባል። አሁን ይሄ ልፋት በዛ ግንኙነት ካልታገዘ ስቲል ወደ ምንፈልገው ቦታ መፈናጠር እንቸገራለን። ወጣቶች ላይ ታዳጊዎች ላይ የመስራት የረጅም ጊዜ ኤክስፒሪየንሱ ስላለህ ብዬ ነው ኮች። እንደ ሀገር እግር ኳሱ ላይ ለውጥ ለማምጣት ጠንካራ ብሔራዊ ቡድን ለመገንባት ታዳጊዎች ላይ ትኩረት አድርጎ መስራት ይሄ ለድርድር የሚቀርብ ነገር አይደለም። በዓለም አቀፍ ደረጃም ያለው ተሞክሮ እሱ ነው። ለአካዳሚዎች ለወጣቶች የሚሰጠው ትኩረት በምን ልክ ነው መሆን ያለበት? መጀመሪያ እግር ኳሳችን ወደ ከኢንቨስትመንት ወደ ቢዝነስ እንዲቀየር መስራት አለ። የመጀመሪያው ነገር ነው። አሁን ትብዛም ተነስም የቢዝነስ ሳይንስ ፕሪሚየር ሊግ ላይ የወንዶች ፕሪሚየር ሊግ ካምፓኒው ላይ ትንሽም ቢሆን ዲኤስቲቪ ከመጣ ትንሽም ቢሆን ሰው ኤቭሪዌር አሁን ምንድነው ኢንቨስት እናደርጋለን። ኢንቨስትመንቱ ምንም ሪባክ የለው። ክለቦች በጣም ብዙ ሚሊዮን ብር ያፈሳሉ። የወጣት ቡድን የታዳጊ ቡድን አብዛኞቹ ማለት ይቻላል አብዛኞቹ
ሁሉም ማለት አይቻልም ግን አብዛኞቹ አላቸው ለመባል ያክል ነው ያለው ግን ዋናው ቡድን ቢሆን በዛ ደረጃ በትኩረት በሚገባው ልክ እየሰራ ነው በያላምንም እንዳልኩት አሁን ኢንቨስት የምታደርገው ነገር ይማክ የሚያደርገው የሚመልሰው ነገር መኖር አሁን እግር ኳሱ ላይ አጠቃላይ እየወጣ ያለው ገንዘብ ትንሽ ነው የሚል እምነት የለኝም እና እኔ እግር ኳስ ውስጥ እንዳለ ሰው ይሄን ያክል ኢንቨስትመንት ረን በመሆኑ በጣም ደስተኛ ነኝ ግን በሚጠቅም መንገድ ነገን በሚገነባ መንገድ ነገ በሚቆም መንገድ አየ አንድ ክለብ በየአመቱ 100 ምናምን ሚሊዮን ብር ሲያወጣ አትሊስት ጥሩ ሜዳ አትሊስት ሜዳው ዙሪያ ላይ ነገ ከነጎዲያ ያ ክለብ መንግስት አልበጅትም ቢል ሰርቫይቭ የሚያደርግበት የሆነ ገቢ የሚፈጥርበት ነገር እየተከለ ከሆነ አትሊስት ትራክ ላይ ነኝ ከሆነ ጊዜ በኋላ ቢዝነስ ይሆናል አሁን ኢንቨስትመንት ቢሆንም ከሆነ ጊዜ በኋላ ቢዝነስ አሁን ግን ምንም የሌለው የሆነ ያክል ገንዘብ ይወጣል አንዳንድ ጊዜ ኩራት ነው አራተኛ አምስተኛ ወር ላይ ደሞዝ መክፈል አቃተኝ ብሎ ማቆም ኩራት ነው የሆነ ታዳጊን ቡድን ማፍረስ በበጀት ችግር ብሎ ኩራት ነው በጣም ትልልቅ ገንዘብ የከፈልክ ኢንቨስት ያደረክ ማለት እና እሱ ልክ ያልሆነ ነገራችን እስካልተስተካከለ ድረስ ማገኘነው መድረስ ታዳጊዎች ላይ መስራት ምናምን እንችላለን ግን አንተ ታዳጊ ላይ ስትሰራ እሱን ኢንከሬጅ የሚያደርግ ሰርከምስታንስ ከሌለ ትቆማለህ ከዛ አንተ በራስህ ልክ ያልሆኑ ነገሮች ውስጥ ትገባለህ እዛ ጋር መስጠት ስላለበት ጥራት መጨነቅ ተውና አንተ ሰርቫይቭ ለማድረግ የሚያስችል ሰው ስለሆንክ እሱ እየቀደመብህ እሱ እያሸነፈ በጊዜ ሂደት ሲስተሙ እየበላ ቀደም እንደምንላቸው አይነት ችግሮች ውስጥ የገባት ሄዳለና መጀመሪያ እንዳገር አንተ ከደከምክ የሆነ ሰው ላይ ላንተ ድካም ሪባክ ማድረግ የሚያስችል ስርዓት መፍጠር ይተበቅብናል ለዚህ ነው ታዳጊዎች ላይ ሲሰራ በጣም ብዙ የሚለፉ ሰዎች አሉ ፎር ሰርፕራይዝ ታች ወረድስት በየክልሉ እኛ እንዞራለን በአዲስ አበባ ደረጃ እኛ ምናውቃቸው በቻሌንጅ ውስጥ የሚሰሩ በርካታ አሰልጣኞች አሉ የኢትዮጵያ የእግር ኳስ እነዚህ ሰዎች የኢትዮጵያ ስፖርት ክሬዲት ማድረግ ከመጀመር ይጀምራል ግልጽ ነው ለሱ ደግሞ ስርዓት መዘርጋት ይጠብቃል እኔ ስርዓቱ ይቀድማል የሚል ሐሳብ ያለኝ ሰው ነኝ ችግራችን ደግሞ ማመን ያስፈልጋል አሁን ያለብን ችግር አሁን ምንድነው አንዳንድ ጊዜ በጣም ዞን የሚያክለው ችግር እዛ ጋር ቁጭ ብለው አይጥ በሚያካክሉ ችግሮች አጀንዳ አድርገን በሱ በመታገል በሱ ግሩፕ በመያዝ በሱ ሌላ ነገሮች በመግባት ጊዜ እናጠፋለን ዋናውን ችግር ሚስ እናደርጋለንና የስትራክቸር ችግር ነው ያገናችን ትልቁ ችግር የስትራክቸር ችግር ከአካዳሚዎች ወደ ክለብ በሚደረጉ ሽግግሮች ላይ ምናልባት አንደኛው የእናንተ የራስ ምታት የሚሆነው ልጆች 4 አመት ቆይተው በኋላ ላይ ክለብ የሚያገኙበትን መንገድ መፍጠር አንደኛው የእናንተ ትልቁም እንዳሰልጣኝም አንተ እዛ የሚሰራ ሰውም ፊልም የሚያደርገው አንደኛው መንገድ ይመስለኛል ለምሳሌ ቅድም የወንዶችን ስናነሳ ነበር በቁጥር ቀነሰ ከናንተ አካዳሚ ተመርቀው የሚወጡ ልጆች ክለብ ማግኘት አለባቸው ራሳቸውን መጥቀም አለባቸው በአቅማቸው ልጅ የሚገባቸውን ነገር ማግኘት አለባቸው ያ ነገር ደግሞ ሊፈጠር የሚችለው ክለቦች የዛ ሐሳብ ተጋሪ ሲሆኑ ነው እንዴ በዚህ መልኩ አንተ የሚያሰለጥንካቸው ልጆች አቅም ያላቸው ክለብ በማጣት በእግር ኳሱ ጥሩ ክሎት ኑሯቸው እንደው ከዛ መንገድ ይወጡ ልጆች በእርግጠኝነት ይኖሩሃል ያስባለሁና እንደው ምን ፊል ታረጋለህ ከዚህ ጋር በተያያዘ ይኖራል እንዳልኩ አንደኛ ብዙ ጊዜ ከሪሞት ኤሪያ የሚመጡ ልጆች ናቸው እኛ ጋር የሚመጡት ስለዚህ ዌል ዴቨሎፕ የሆነ ኮሙኒኬሽን የላቸውም የእግር ኳስ ገበያው ላይ የሚያውቁትኛ ነው ከዛ ደግሞ እኛም ሰዎች ስለሆነን መጀመሪያ አካባቢ ውስን ነው ግንኙነታችን የነበረው ከዛ እየሰፋ በመጣ ቁጥር እኛ ባለን ኮሙኒኬሽን ላይ ድል ይኖራቸዋል ግን ተቋሙ እንደ ተቋም የኢትዮጵያ ስፖርት አካዳሚ ውድድር ስንገባ አንዳንድ ሰዎች በዚህ አጋጣሚ መልስ ሊሆናቸው ይችላል አካዳሚ አይደል እንዴ ለምንድነው ውድድር የሚገባው ምናምን ይላሉ አንደኛው እኛን መሰል አካዳሚ ስለሌለ ሳንወድ በግድ ነው የክለብ ውድድሮች ላይ መለካት አለበት አዎ ስልጠና ደግሞ በውድድር መታገዝ አለበት የምታሰለጥነው ውድድር ላይ ፊት እንዲያደርጉ ነው ስለዚህ ከውድድር ውጪ የሆኑ መለኪያዎች አሉኛ በየአመቱ ስልጠናችን ፕሮግሬሱን ምን ለካባቸው ነገሮች አሉ ኢንዲኬተርስ ቴስት በሚባለው ወይ ማመለካች መዘናዎች ነገር ግን ትክክለኛው መፈተኛ ደግሞ የተሻለው መለኪያ ደግሞ ውድድር ነው ማለት እግር ኳስ ተጫዋች ለማድረግ ስለሆነ ምን ሰራው ሌላውም ዲሲፕሊን እንደዛው ማለት ሶ ስናስገባቸው አንደኛው ስልጠናችንን እየመዘን ነው በሌላ በኩል ኤክስፒሪየንስ የጨዋታ ኤክስፒሪየንስ እንዲያገኙ ያረጋግን ነው ክለብ ከመውጣታቸው በሌላ በኩል ደግሞ የገበያ ድል እየፈጠር ነው ማርኬት ላይ ያወጣናቸው ነው ማለት የሰራነው ነገር ያወጣን ነው መታያቸው ነው ማለት ስለዚህ አሁን ባለው ሁኔታ የተቋም ሽግግር መንገድ ይሄ ግን ይሄ በቂ አይደለም
ከፍ ማለት አለበት አንደኛ እንዳልኩ በተለይም የምትወዳደርባቸው ውድድሮች በትክክል የምትታይባቸው ናቸው ወይ የሚለውን ስለዚህ ለአገራችን ላለው ሲስተም ፊት የሚያደርግ ሙያተኞች እንደ ሙያተኛ የተለያየ ሐሳብ እናመጣለን ሐሳቡን ስላነሳህ ብቻ ሳይሆን እንዳልኩ የመንግስት ተቋም አይደል ቢሮክራሲውን ጠብቀህ አይደል መሄድ ያለበት ቅድም ያልኩ ጥናቶች ያሳዩን ነገር አለ እነዛን ጥናቶች ተከትለው ደግሞ የሚጠኑ ጥናቶች ይኖራሉ ስለዚህ በቅርብ ጊዜ ይፈታል ብያስባለሁ ይሄ ለሽግግር የሚደረገው መንገድ ከዚህም ከፍ ማለት አለበት ማለት ግንኙነቱም ከክለቦች ጋር ተቋማዊ መሆን አለበት አለ ከባለድርሻ አካላት ጋር የሚደረጉ ዲስከሽኖች አሉ ግን እሱም በመጠንም በጥራትም ከፍ ማለት መሻሻል ይጠበቅበታል የሚል ሐሳብ ያለኝ እንደ ባለሙያ ሁለተኛ የስትራክቸራችን አሁን እኛ የምንወዳደርበት ፎርማት በዓለም አቀፍ ደረጃ ብታይ አካዳሚዎች የክለቦች ናቸው ምናልባት እንዳልኩ አሁን የኛ ተቋም የመንግስት ከመሆኑ ባሻገር ማንቸስተር ሲቲ ብትሄድ የራሱ አካዳሚ አለው ባርሴሎና ብትሄድ የራሱ አካዳሚ አለው አርሰናል ብትሄድ የራሱ አካዳሚ አለው ሰው እናት ቡድን አለው አሁን እኛ 4 አመት አሰልጥነን ግራጁዌት ነው የሚያደርጉት ክለብን ቢያገኙ ባያገኙ ሶ አንዱ ያ ስትራክቸር ጉዳይ ሊመልሳቸው ከሚችላቸው ነገሮች አንዱ ያ ነው 4 አመት ኖሮ ልጁ በጣም ጥሩ እንደሆነ ባለሙያው ካመነበት ይሄን 4 አመት ኢንቨስት አድርጋበታለች አገር ግልጽ ነው ልጁ ጥሩ ነው ብሎ እዛ ያለው አንተ ያመንከው ባለሙያ አምኖበታል ደጅ ግን አንተ ማኔጅ ማድረግ የማትችላቸው አንተ ልትቆጣጠራቸው የማትችላቸው ጉዳዮች ስላሉ ልክ በዚህ ሰዓት እድሉን አላገኝ ሶ ያን ልጅ ሸኝተህ ሌላ አዲስ ልጅ ገና ጠፈንጣ ያልታወቀው ልጅ ከመጣ ያን ልጅ የምታቆይበት ስትራክቸር መፍጠር ያስፈልጋል ከእድሜ ቡድን የዘለለ ኤሊት ቡድን እንዲኖረው ያስፈልጋል የሚል ፐርሰናል እምነት አለኝ እንደ ባለሙያ ይሄን ሐሳብ አቀርባለሁ ይሄ ሐሳብ ግን በጥናት ጭምር መደገፍ ስላለበት እዛ ፕሮሰስ ላይ ነው ከዛ ፕሮሰስ በኋላ ተቋሙን ይወስናል ሌላ ጉዳይ ነው እንግዲህ ማለት ነው ሶ እሱ መሻሻል አለበት እንደ ተቋም እሱን ማስተካከል አለብን ወደዛ መምጣት አለብን ግን ሁኔታዎች የፕሮሰስ ጉዳይ አይደለ እኔ እዛ ተቋም እንዳለ ሰው በዚህ ደረጃ ፕሮሰስ ላይ እንዳለ ኢንፎርሜሽኑ አለኝ ስፖርት አካዳሚ በተጨማሪ አሁን ላይ የግልህን የንስር የእግር ኳስ ፕሮጀክትንም ከፍተህ እየሰራህ ነውና ስለሱ አጭር ነገር እናንሳ አላማ ይኖረዋል የሆነ ነገር ስታቋቁም የራስህ አላማ ይኖርሃል አካዳሚው ምን ላይ መድረስ ይፈልጋል ያው እኔ በስፖርት ውስጥ ከመኖር ባሻገር በትምህርትም የመጀመሪያ ዲግሪ በስፖርት ሳይንስ ነው ሁለተኛ ዲግሪ ደግሞ የእግር ኳስ አሰልጣኝነት ነው ስፔሻላይዝ ያደረኩት እነዚህን ኮርሶች ስትወስድ የራሱ የሆነ የኮሙኒኬሽን የማኔጅመንት የተለያዩ የሳይኮሎጂ ሶሺዮሎጂ ፊዚዮሎጂ ኮርሶች አሏቸው ከነዛ ኮርሶች ፕላስ ዝም ብሎ ፊደል እንደቆጠረ ሰው ደግሞ ተዛማጁ የሆኑ እግር ኳስ ሁኔታዎች ስለማነብ የስፖርት ማኔጅመንቶች መጽሐፍም ስለማነብ አሁን አለ ብዬ ማስበው ጋፕ ስላለ እነዛን ጋፖች በግለሰብ ደረጃ ፉልፊል ያረገ አካዳሚ መክፈት ህልም ኖሮት የተቋቋመ ነው በእርግጥ አሁን ጅማሬ ነጥቧን ጀምረናል ያ ተከታታይ ነጥብ ከዛ ወደ መስመር ያደገ ከዛ ቅርጽ ወዳለው ትልቅ ተቋም እንዲያድግ ህልም ይዞ የተቋቋመ ምን ያህል ልጆች አሉ አካዳሚ ነው አሁን 30 አካባቢ ሰልጣኞች አሉ በእርግጥ ከዚህ ከፍ ያለ ፍላጎት አለ ማለት ወላጆች ልጆቻቸውን የጋምተው ማሰራት ይፈልጋሉ አሁን ባለው ሁኔታ ሜዳ ተከራይቼ ነው የምሰራው ሜዳ በጣም ኤክስፔንሲቭ ነው ስለዚህ አሁን ያለንባት ሜዳ ከነዚህ ሰዎች በላይ ያው የፒች ሳይዝ የሜዳ ሳይዝ እና የተጫዋች ቁጥር ከማቴሪያል ጋር ከመናምን ማኔጅ መደረግ አለበት ጥራት ያለው ነገር ለመስጠትና አሁን ባለው ሁኔታ 30 አካባቢ ናቸው ያሉት ግን ሜዳ ከፍተኛ ችግር ስለሆነ ተጨማሪ ሜዳ ስናገኝ ተጨማሪ ፍላጎት ተጨማሪ ባለሙያዎች የቀጠር ምን ሰራበት ሁኔታ እንፈጥራለን አሁን ባለው ሁኔታ ግን ቁጥሩ ጥቂት ቢሆንም ጥራት ያለው ነገር ለመስጠት እየጣርን ያለ ነው ሌሎች ተቋም የሚያደርጉ ሌሎች ነገሮችም እንዲሁ የጎንዮሽ እየሰራን የምንሄደው ነው ማለት በዚህ አጋጣሚ ከንስር ጋር መስራት የሚፈልግ ማንኛውም ባለሙያ ባለ ሀብትም ካለ በራችን ክፍት ነው ማለት ነው የመጨረሻ ነገር ለማንሳት እንግዲህ ወጣት አሰልጣኝ ነህ መንገዱን ያው እየጀመሩ ካሉት መካከል የምትጠቀስ ነው ያው በርካታ ስኬቶችን ብታስመዘግብም ቀጣይ አሰልጣኝ ማህደር ነው ምንን ማሳካት ይፈልጋል ምናልባት ወደ ክለብ እግር ኳስም የመመለሱ ሐሳብ አለ ወይስ እንደው እዛው አካዳሚ ላይ ክለቦች ወጥቶ በሲኒየር ደረጃ የመስራት ብሔራዊ ቡድን የሚያዝ ሀገርን የማገልገል ከዛ ከፍ ሲልም ከሀገር ወጥቶ የመስራት ፍላጎት አለኝ እነዛ ነገሮች እስካሁን ድረስ እንዳላገኝ ውስንነቶች አሉብኝ ማለት ነው ስለዚህ እነዛ ውስንነቶች ላይ ራሴን ማስተማር ማብቃት ተቀዳሚ ዓላማዬ ነው ማለት ነው ለነበረን ጊዜ በጣም አመሰግናለሁ
ኮች ምናልባት ግን ያላነሳ ነው ነገር ካለ እንደ መልእክትም በተለይ ከዚህ ከወጣቶች እግር ኳስ ጋር በተያያዘ የምትለው ነገር ካለህና ማመስገን የምትፈልገው አካል ካለህ እድሉን ሰጥቼ ቆይታችንን በዚህ እንጨርሳለን። መልካም። ለወጣቶች ልል የሚችለው ነገር የማሰለጥናቸው ልጆች በጣም ደጋግሜ የማወራቸው ይሄንም ከሰሙ የምደግምላቸው ከዛ ውጭ ደግሞ አካዳሚ ውስጥ ብቻ ሳይሆን ከአካዳሚ ውጭ የተለያዩ ወጣቶች ያው በአንድም በሌላ ጓደኛ ካላቸው እዛ ግቢ ልጆቹ የሚታገዙበትን መንገድ ሸር ስለሚያደርጓቸው አግዙን ብለው የሚመጡ ሰዎች አሉ። ከስልጠናም ከሀሳብም አንፃር ልጆቹም ግራጁዌት አድርገው የወጡ ልጆች ስቲል እንደ ቤተሰብም እንደ አድቫይዘርም አድቫይዝ እናደርጋቸዋለን። ያንዳንዱ ዝውውራቸው ላይ እንቅስቃሴያቸው ላይ ምርጫቸው ላይ የህይወት ዘያቸው ላይ በእነሱ ነገር ካልታገዘ የሚፈልገው ቦታ ስለማይደርሱ እነሱ ካልደረሱ እኛም ስለምንከሰር ማለት። ስለዚህ ከዛ አንፃር ሰፖርት እናደርጋለን። የምነግረው ነገር በጣም ብዙ ልጆች እኛ ሀገር እግር ኳስን በስሜት ነው የምንጫወተውና ስሜትና ስሌት ደግሞ ባላንስ ማድረግ አለበት። እግር ኳስ ስሜት ይፈልጋል፣ ስሌትም ይፈልጋል። አጠገባችሁ ያለ ማንኛውም አሰልጣኝ አክብሩ። በጣም ብዙ ሰው እጁ ላይ ያለውን ትልቅ ባለሙያ ያለ ማክበር ችግር አለበት። ሩቅ ባለ ሰው የመጓጓት አይደል ነው። ብዙ ነገር ስለተነገረ ሳይሆን የተነገረህን ጥቂት ነገር አድምተህ ስለሰራህ ነው ያንተ የሚሆነው። አንድ ሁለተኛው ነገር እንደ ሀገር የአካል ብቃት ነው ችግራችን፣ የሳይዝ ነው ደግሞ ምናምን ሚል ብዙ ነገር ይነሳል። በኔ ምልከታ ግን የመጀመሪያው ነገር ከጭንቅላት ጋር የተያያዙ የታክቲካል እና የሳይኮሎጂካል ጉዳዮች ይሄ ማለት ከአስተሳሰብና ከአረዳድ ጋር የተያያዙ ናቸው። እሱ ደግሞ በህይወታችን ሰው በሶስት መንገድ ይማራል። በማየት፣ በማንበብ፣ በመስማት። መስማት የሚባለው ነገር ኢዚ ነው። የማንበብ ባህል ባይኖረን እንኳን ጥሩ ነው ማንበብ ብንችል። ስንመለከት ኳስ በመማር ሂሳብ ባናይ እንኳን ከተዝናኖት ባለፈ መስማት የሚባለው ነገር ብንፈልግም ባንፈልግም በየቀኑ የምናገኘው ነገር እሱን በአግባቡ እንጠቀም። እሱ አጠቃላይ አረዳዳችን ይቀይራል። ያው እንደ ማህበረሰብ ያለው ችግር ስለሆነ እግር ኳስ ውስጥም ያለው ብዬ ነው ማስበው። ከታክቲክ ፐርስፔክቲቭ ራሳችንን ማሳደግ አለብን ባለንበት ቦታ። ባለሙያዎች ከሚሰጡን ስልጠና ባሻገር በግል ራሳችንን ማገዝ አለብን የሚል መልእክት ነው ያለኝ። አመሰግናለሁ። አርዝሜዋለሁ። እናመሰግናለን ኮች፣ በጣም ቆንጆ ቆይታ ነበረን። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን በኢትዮጵያ ስፖርት አካዳሚ የእግር ኳስ አሰልጣኝ የሆነው ማህደር እንየው ከኛ ጋር ቆይታ አድርጓል። በቆይታችንም በአካዳሚው አሰልጣኝ በነበረበት ጊዜ እየሰራ አሁን እዛም ነው የሚገኘው ያፈራቸውን ልጆች በክለብ ደረጃ ለብሔራዊ ቡድን ደረጃ ያበቃቸውን ልጆችና ቀጣይም አካዳሚው ላይ በምን መልኩ ስራዎች መሰራት አለባቸው የሚሉ ሀሳቦችን ለማንሳት ሞክረናል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።